ሰላም ጤና ይስጥልኝ የተከበራችሁ የጉባኤዎች ቤተሰቦች እንዴት ናችሁ? እንዴት ዋላችሁ? በያላችሁበት ሰዓትና የጊዜ አቆጣጠር መሰረት ሰላማችሁ ይብዛ። እንዴት ናችሁ? ይህንን አማራ ክልልን በዜና እንመልከት። አሁን ከዚህ እንደሚከተለው ይጀምራል። ከኮረም ሰቆጣ ያለው የመንገድ ጥገና በጥራት እየተከናወነ መሆኑ ተገለጠ። በአማራ ክልል በዋግኽምራ ብሔረሰብ ዞን አስተዳደር ከኮረም እስከ ሰቆጣ ያለው የጠጠር መንገድ ለአጭር ጊዜ በጊዜያዊነት ጥገና በጥራት እየተከናወነ መሆኑን በመስክ ምልከታ ወቅት ተገልጧል። በኢትዮጵያ መንገዶች አስተዳደር አማካኝነት ከኮረም እስከ ሰቆጣ ያለውን መንገድ በአስፓልት ኮንክሪት ደረጃ ለመገንባት ነሐሴ 13 2011 ዓ.ም የተጀመረ ቢሆንም በ2013 በነበረው የሰሜኑ ጦርነት ተቋርጦ መቆየቱ የሚታወቅ ነው። ፕሮጀክቱ መነሻው ኮረም መዳረሻውን ደግሞ ቲያ ያደረገ 74 ኪሎ ሜትር ያለው ፕሮጀክት ሲሆን የጥገና ስራውን ስራ ተቋራጭ ህብር ኮንስትራክሽን ኮርፖሬሽን አማካሪው ደግሞ ቪዛ ኢንጂነሪንግ ኬንያ ሊሚትድ ነው እየሰሩት ያሉት። ለመንገድ ጥገናው በኢትዮጵያ መንገዶች አስተዳደር ከ292 ሚሊዮን ብር በላይ የተመደበ ሲሆን ለ37 ቋሚና ኮንትራት 85 የቀን ሰራተኞች በድምሩ 122 ዜጎች የስራ ዕድል የተፈጠረበት ፕሮጀክት ነው ተብሏል። ፕሮጀክቱ በከፍተኛ ጥራት የተሰራ ሲሆን በአጭር ጊዜ አጠናቆ ለአገልግሎት ክፍት ለማድረግ የስራ ባህል መቀየር ያስቻለ የፕሮጀክት ስራ አመራር የተፈጠረለት ወይም የተፈጠረበት ያለ ፕሮጀክት ነው ብሏል ዘገባው። በዚህ አጋጣሚ ፕሮጀክቱን በውጤታማነት እየፈጸመ ለሚገኘው የህብር ኮንስትራክሽን ኮርፖሬሽን በክልሉ ከመንገድና ተያያዥ መሰረተ ልማቶች ስራዎች ጋር ተያይዞ ያመጣውን ምርታዊ ለውጥ የሚያስመሰግነው ነው ብሏል። በክልሉ በዘርፉ የነበሩ ስብራቶችን መቀየር ያስቻለ ተቋማዊ ባህል እየፈጠረ በሀገር ደረጃ ተወዳዳሪ የሆነ ተቋም ነው። ህብር ከተቋማችን ጋር በመሆን የተከዜን የብረት ድልድይ፣ የሮቢትን ኮንክሪት ማሳለጫ ድልድይ፣ የዛሬማን ኮንክሪት ድልድይና የተለያዩ የመንገድ ግንባታና የጥገና ስራዎችን በውጤታማነት መፈጸም የቻለ ተቋም ነው ሲል የዘገበው የአማራ ክልል ኮሚኒኬሽን ቢሮ ነው። እየታየ ያለውን አንጻራዊ ሰላም ለማስቀጠል አቅጣጫ ተቀመጠ ተባለ። የባህር ዳር ከተማ አስተዳደር በ45 ቀናት የፖለቲካ፣ የጸጥታ፣ የልማትና የመልካም አስተዳደር ተግባራትን አፈጻጸምና በቀጣይ አቅጣጫዎች ዙሪያ ከሚመለከታቸው ባለድርሻ አካላት ጋር ውይይት አካሂዷል። ለውይይቱ የሚሆን የመነሻ ጽሑፍ ሀሳብ ያቀረቡት የባህር ዳር ከተማ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ሞላ ሁሴን ከ4 ወራት እቅድ በመነሳት በ45 ቀናት የፓርቲ ስራዎች አፈጻጸምና ቀጣይ መከናወን የሚገባቸውን ተግባራት በዝርዝር አቅርበዋል። በከተማዋ የተሻለ አንጻራዊ ሰላም እንዲሰፍን የክልሉ የጸጥታ ኃይል ከመከላከያ ሰራዊቱ ጋር በመሆን ላስመዘገቡት አኩሪ ተግባርም ምስጋና አቅርበዋል። በመጨረሻም በከተማዋና አካባቢው እየታየ ያለውን አንጻራዊ ሰላም ማስቀጠል የሚችል የቀጣይ አቅጣጫ ተቀምጦ ውይይቱ በሰላም ተጠናቋል። በውይይቱ የክልሉ የኮሚኒኬሽን ቢሮ ኃላፊ መንገሻ ፈንታው፣ ዶክተር የክልሉ መሬት ቢሮ ኃላፊ አቶ ሳይድ አምጤ፣ የባህር ዳር ከተማ ከንቲባ አቶ ጎሹ እንዳለማው፣ የባህር ዳር ከተማ ብልጽግና ቅርንጫፍ ጽሕፈት ቤት ኃላፊ አቶ ሞላ ሁሴን፣ የከተማ አስተዳደሩ ክፍለ ከተማና የቀበሌ አመራሮችም ተገኝተዋል ሲል መረጃውን ያደረሰን የባህር ዳር ከተማ ኮሚኒኬሽን ነው። ቀይ መስቀል በማህበር በደብረ ብርሃን ከተማ ለሚገኙ ተፈናቃዮች ከ2 ሚሊዮን ብር በላይ የሚገመቱ የምግብ ነክ ቁሳቁሶችን ድጋፍ አደረግኩ አለ። የኢትዮጵያ ቀይ መስቀል ማህበር በደብረ ብርሃን ከተማ ተጠልለው ለሚገኙ ተፈናቃዮች ከ2 ሚሊዮን ብር በላይ የሚገመቱ ምግብ ነክ ቁሳቁሶችን ድጋፍ ማድረጉን አስታውቋል። በኢትዮጵያ ቀይ መስቀል ማህበር የሰሜን ሸዋ ዞን ቅርንጫፍ ጽሕፈት ቤት ኃላፊ አቶ ዳምጠው እምብሻው እንደገለጹት ማህበሩ ከዚህ በፊት ለችግር ለተጋለጡት ወገኖችና ለጤና ተቋማት የምግብ ነክና ምግብ ነክ ያልሆኑ ቁሳቁሶችን እንዲሁም መድኃኒቶችና የሕክምና መሳሪያዎችን ድጋፍ እያደረገ መቆየቱን ተናግሯል። አሁን ላይ በደብረ ብርሃን ከተማ በቻይና መጠለያ ካምፕ ተጠልለው ለሚገኙ ወገኖች ከ2.1 ሚሊዮን ብር በላይ ግምት ያላቸው የምግብ ነክ ድጋፎችን አድርጓል። የድጋፉ አይነትም 188 ኩንታል የዳቦ ዱቄትና 625 ሊትር ደግሞ ዘይት ሲሆን በከፋ ችግር ውስጥ ለሚገኙ 1257 ቤተሰቦች ተከፋፍሏል ብለዋል። የቻይና ተፈናቃይ ካምፕ አስተባባሪ ምክትል ተሰብሳቢ አቶ እሸቱ ውበቱ በበኩላቸው ወቅቱን ጠብቆ የሚመጣ ድጋፍ ባለመኖሩ ተፈናቃዮች በጣም የሚቸገሩ መሆናቸውን ገልጠው ድጋፍ ቢመጣም የፍላጎትና የአቅርቦት አለመጣጣም ክፍተት መኖሩን ተናግረዋል። መንግስት፣ ግብረሰናይ ድርጅቶች እንዲሁም ሁሉም የህብረተሰብ ክፍል ተባብረው ለችግሩ መፍትሄ መፈለግ እንዳለባቸውም ነው አቶ እሸቱ ያሳሰቡት። ድጋፍ ከተደረገላቸው መካከል ወይዘሮ አየለች ገብረስላሴና
አቶ ተካው አስፋው ለ4 ዓመት በመጠለያ ውስጥ መቆየታቸውን ገልጸው አሁን ላይ በምግብ እጥረት መቸገራቸውንም አስረድተዋል ሲል የደብረ ብርሃን ከተማ ኮሚኒኬሽን ቢሮ ዘግቧል። የአጀንዳ ልየታ ሂደቱ ለዲሞክራሲያዊ ባህል ግንባታ መሰረት የጣለ ነበር ሲሉ መስፍን አበጀ ተናገሩ። የኢትዮጵያ ሀገራዊ ምክክር ኮሚሽን ከመጋቢት 27 2017 ዓ.ም ጀምሮ በአማራ ክልል የአጀንዳ ማሰባሰብ ስራውን ሲያከናውን ቆይቷል። ከክልሉ ሁሉም አካባቢዎችና ከሁሉም የህብረተሰብ ክፍሎች የተውጣጡ ወኪሎች በአጀንዳው ልየታው ሲሳተፉም ቆይቷል። ዛሬም በህዝብ ተለይተው የተጠናቀሩ የክልሉ አጀንዳዎችን ኮሚሽኑ ተረክቧል። በአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የዲሞክራሲ ባህል ግንባታ ዘርፍ ኃላፊ መስፍን አበጀ የአጀንዳ ልየታ ስራው ከቀበሌ ጀምሮ እስከ ክልል ድረስ ምክክር እየተደረገበትና ማህበረሰቡ የተሳተፈበት እዚህ እንደደረሰ ተናግረዋል። የፖለቲካ ፓርቲዎችን ጨምሮ በርካታ ማህበራት፣ የተቋማት ተወካዮችና ግለሰቦች የተሳተፉበት እንደነበርም ጠቁሟል። ሁሉም የህብረተሰብ ክፍል እኩልና ፍትሐዊ ተሳታፊ እንዲሆን አስፈላጊው ጥሪ መደረጉንም አንስተዋል። አጠቃላይ የአጀንዳ ልየታ ሂደቱ ለዲሞክራሲያዊ ባህል ግንባታ መሰረት የጣለ ነበርም ሲሉ ተናግረዋል። የዲሞክራሲ ባህል አለመዳበር ዋነኛ ሀገራዊ ስብራት ነው ያሉት ኃላፊው የምክክር ሂደቱ ይህንን ሊጠግን የሚችል የዲሞክራሲ ባህል ልምድ መሆኑን ጠቁሟል። የሀገራዊ ምክክር ኮሚሽኑ ስራዎች እንደ ሀገር ያደገው የዲሞክራሲ ባህል እንዲኖር ለተሰጠው ትኩረት አጋዥ መሆናቸውንም ተናግረዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ኢትዮጵያ የገጠማትን ችግሮች በምክክር ለመፍታት የመጣ እድል በመሆኑ በአግባቡ መጠቀም እንደሚገባም አሳስበዋል። አጀንዳዎችን አሰባስቦ ለኮሚሽኑ ማስረከብ የመጨረሻ ግብ አይደለም፣ እስከ መጨረሻውን በመከታተል ከዳር ለማድረስ ሁሉም በንቃት መከታተል አለበትም ብለዋል። የአማራ ክልል ሕዝብ ችግሮች በምክክር ይፈታሉ ብሎ በማመን እስካሁን ሂደት ድረስ በንቃት እየተሳተፈ መሆኑንም ተናግሯል። ቀሪው የምክክር ሂደትም አካታች፣ ፍትሐዊ፣ ገለልተኛና ችግሮችን የሚፈታ ሆኖ እንዲቀጥል ሁሉም የድርሻውን መወጣት እንዳለበትም መልእክት አስተላልፈዋል። የቀረቡት አጀንዳዎችን ለሚመለከተው አካል በማድረስ ህዝባችንን የራቀውን ሰላምና አንድነት እንዲያገኝ የበኩላችንን ድርሻ እንወጣለን አሉ ኮሚሽነር መላኩ ወልደማርያም። የአማራ ክልል የባለድርሻ አካላት ወኪሎች እንደ ሀገር የሚያግባቡ መሰረታዊ ጉዳዮች ናቸው ያሏቸውን አጀንዳዎች ለሀገራዊ ምክክር ኮሚሽኑ በማስረከብ የአጀንዳ ልየታውን ሂደት በሰላም አጠናቀዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር መላኩ ወልደማርያም እንደተናገሩት በቆይታችን የአማራ ህዝብ ጉዳዮች ናቸው የተባሉ አጀንዳዎች ሲነሱ ተመልክተናል። እነዚህ አጀንዳዎችም ከክልሉ አልፈው ሀገር እንደ ሀገር እንድትቀጥል ጉልህ ሚና ይኖራቸዋል ሲሉ ተናግረዋል። እኛም የተረከብናቸውን አጀንዳዎች ወደ ኮሚሽኑ ምክር ቤት በማቅረብ ሌሎች የህብረተሰብ ክፍሎች ከሚመርጧቸው አጀንዳዎች ጋር ተጣምረው ለሀገራዊ ምክክር ጉባኤ እንዲቀርቡ የማድረግ ኃላፊነታችንን እንወጣለንም ብለዋል። የምክክር ኮሚሽኑ ዘላቂ ሰላምን ለማረጋገጥ እያከናወነ ባለው ተግባር ህዝቡ ከኮሚሽኑ ጎን ሆኖ የድርሻውን እየተወጣ በመሆኑ ሊመሰገን ይገባልም ሲሉ ነው የተናገሩት። አጀንዳን ለይቶ ለኮሚሽኑ ማስረከብ ብቻውን ግብ አይደለም ያሉት ኮሚሽነሩ ኮሚሽኑ በአዋጅ በተሰጠው ስልጣንና ኃላፊነት መሰረት የቀረቡ አጀንዳዎችን ለሚመለከተው አካል በማድረስ ህዝባችን የራቀውን ሰላምና አንድነት እንዲያገኝ የበኩላችንን ድርሻ እንወጣለን ብለዋል። ህዝቡም ለተግባራዊነቱ የበኩሉን ድጋፍ ማድረግና ማገዝ ይኖርባታል ሲሉም አሳስበዋል። ደጉ የአማራ ህዝብ እቅፍ ድግፍ አድርጎ ለዚህ ቀን ለዚህ ስኬት አብቅቶናል አሉ ኮሚሽነር ወልደማርያም በሌላ ንግግራቸው። የኢትዮጵያ ሀገራዊ የምክክር ኮሚሽን በአማራ ክልል ሲያካሂደው የሰነበተውን የአጀንዳ ማሰባሰብ ሂደት የማጠቃለያ መርሃ ግብር ዛሬ አካሂዷል። ኮሚሽኑ በአማራ ክልል የተሰባሰበውን አጀንዳም ተረክቧል። በማጠቃለያ ዝግጅቱ ላይ የአማራ ክልል ከፍተኛ መሪዎች፣ የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነሮችና በአጀንዳ ማሰባሰቡ ሂደቱ የተሳተፉ ተወካዮች ተገኝተዋል። በማጠቃለያ መርሃ ግብሩ መልእክት ያስተላለፉት የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር መላኩ ወልደ ማርያም የኢትዮጵያ ሀገራዊ ምክክር ኮሚሽን በኢትዮጵያ እያካሄደ ያለውን የምክክር ሂደት በሺህ ዓመታት የሀገራችን የምስረታ ዘመን በኋላ አሁን ላይ መደረጉ ታሪካዊ ክስተት ነው ቢባል ማጋነን አይሆንም ብለዋል። በአማራ ክልል የተካሄደውን የአጀንዳ ማሰባሰብ ሂደት ብዙ ውጣ ውረዶችን አልፈን ያሳካነው በመሆኑ በብዙ መልክ ታሪካዊ የምክክር ሂደት እንደሆነም ኮሚሽኑ ያሰምሩበታል ነው ያሉት። ገና ከተሳታፊዎች ልየታ ጀምረን ወደ አማራ ክልል ስንገባ በአንድ በኩል ቤተሰቦቻችን እና ወዳጅ ዘመዶቻችን በስስት ሲያዝኑልን የምክክሩን ሂደት ምክንያታዊ ባልሆነ ሁኔታ የሚነቅፉት ደግሞ ሲተቹ፣ ደጉ የአማራ ሕዝብ ግን
እቅፍ ድግፍ አድርጎ ለዚህ ስኬት ከእግዚአብሔር ጋር አብቅቶናል ነው ያሉት። በአራቱም የክልሉ ማዕዘናት የሚገኘውን የአማራን ሕዝብ በኮሚሽኑ ስም አመሰግናለሁም ብለዋል። ከመጋቢት 27 2017 ዓ.ም ጀምሮ በአማራ ክልል በነበረው የምክክር ሂደት ከተሳታፊዎች በርካታ ቁም ነገሮችን አግኝተናል፣ ትምህርትም ቀስመንበታል ነው ያሉት። የወረዳ ማህበረሰብ ተወካዮች ውጣ ውረድ ሳይበግራቸው እዚህ በመገኘት በፍጹም ኢትዮጵያዊ ጨዋነት አጀንዳዎቻቸውን ለይተው ሲሄዱ በክልሉ ሕዝብ ጨዋነትና ቁርጠኛ አቋም ተደንቀን ነበር ብለዋል። ከዚያ በኋላ የመጣችሁትም ይህንኑ በመድገም ግርምታችንን እጥፍ ድርብ አድርጋችሁታል ነው ያሉት ማለት ነው። በቆይታችን የሁሉም የአማራ ሕዝብ ጉዳዮች ናቸው የሚባሉ አጀንዳዎች ሲነሱ ተከታትለናል ያሉት ኮሚሽነሩ ከክልላችሁ አልፎ ሀገር እንደ ሀገር እንድትቀጥል ጉልህ ሚና የሚኖራቸውን አጀንዳዎች እንደለያችሁም የኮሚሽኑ ባልደረቦች የዓይን ምስክር ነን ብለዋል። ዛሬ ያስረከባችሁንን አጀንዳዎች ወደ ኮሚሽኑ ምክር ቤት በማቅረብ ከሌሎች ወንድሞቻችሁና እህቶቻችሁ አጀንዳዎች ጋር ተጣምረው እንዲቀርቡ አድራውን ተረክበናል ነው ያሉት። ኮሚሽኑ ምክክር ባህልን በማድረግ ዘላቂ ሰላምን ለማረጋገጥ እየሰራ ባለው ስራ ህዝባችን ከኮሚሽኑ ጎን ሆኖ ያደረገው ጥረት የሚደረግ ነው ወይም የሚደገፍ ነው፣ የሚደነቅ ነው ብለዋል። አጀንዳዎችን ለይቶ ወደ ኮሚሽኑ ማስረከብ ብቻውን ግብ አይደለም ያሉት ኮሚሽኑ በአዋጅ በተሰጠው ስልጣንና ኃላፊነት መሰረት የቀረቡ አጀንዳዎች ተፈጽመው በህዝባችን የራቀውን አንድነት፣ ሰላምና አብሮነት እውን ይሆን ዘንድ አስፈላጊውን ሁሉ እንደሚያደርግም ገልጧል። ኮሚሽኑ በአማራ ክልል ያካሄደውን የአጀንዳ ማሰባሰብ ስራ በስኬት እንዲያጠናቀቅ ድጋፍ ላደረጉ ሁሉ ምስጋናም አቅርበዋል። የምክክር ሂደቱ በስኬት መጠናቀቁንም አስታውቀዋል። የተከበራቸው የጉባለች ቤተሰቦች ይህ የሌማት ትሩፋት መርሃ ግብር ዜጎችን ከሸማችነት ወደ አምራችነት እያሸጋገረ ነው ተባለ። የሌማት ትሩፋት መርሃ ግብር ዜጎችን የተመጣጠነ ምግብን እንዲያገኙ ከሸማችነት ወደ አምራችነት እንዲያሸጋግር ያደረገ መሆኑን የግብርና ሚኒስትር ግርማ መንቴ ናቸው የገለጡት። ሚኒስትሩ እንዳሉት የሌማት ትሩፋት መርሃ ግብር ከከተማ እስከ ገጠር የሚኖሩ በርካታ ዜጎች የምግብ ዋስትናቸውን እንዲያረጋግጡ እያደረገ ነው ብለዋል። መርሃ ግብሩ ከፍተኛ ውጤቶች የተገኙበት እና የ4 ዓመት እቅዱን በ2 ዓመት ማሳካት ቻለ መሆኑንም ተናግረዋል። ውጤቶቹ የተመዘገቡት ከዘልማድ አሰራር በመውጣት የተሻሻሉ ዝርያዎችና ቴክኖሎጂዎችን መጠቀም በመቻሉ ነውም ብለዋል። ከ2 ዓመት በፊት ዓመታዊ የወተት ላሞችን ዝርያ የማሻሻል አቅም ግማሽ ሚሊዮን ብር ብቻ እንደነበር አውስተው አሁን ላይ ይህን ቁጥር ወደ 3.8 ሚሊዮን ከፍ ለማድረግ የተሰራ መሆኑንም ለኢዜአ ገልጧል። ባለፉት ወራት ከ3 ሚሊዮን በላይ የወተት ላሞችን ዝርያ ማሻሻል መቻሉን ጠቁመው በርካታ ዘመናዊ ቀፎዎችና የአሳ ጫጩት ማከፋፈላቸውንም አንስተዋል። ከ2 ዓመት በፊት የተሻሻሉ የዶሮ ጫጩቶችን የማሰራጨት አቅም በዓመት 26 ሚሊዮን ብቻ እንደነበር ጠቅሰው በዚህ በጀት ዓመት ወደ 150 ሚሊዮን ከፍ የማድረግ ስራዎችን በውጤታማነት እየተተገበሩ ነው ብለዋል። የሌማት ትሩፋት መርሃ ግብር ዜጎች የተመጣጠነ ምግብ እንዲያገኙና የምግብ ዋስትናን እንዲያረጋግጡ እንዲሁም ከሸማችነት ወደ አምራችነት እንዲሸጋገሩ እያደረገ እንደሚገኝም አንስቷል ሲል የዘገባው ኤፍኤምሲ ነው። ኤፍኤምሲ የሚባል ዜና ወኪል ነው ማለት ነው የዘገባው ባለቤት። በጥብቅ ስፍራው እየተከሰተ ያለውን ችግር በዘላቂነት የሚፈታ የ10 ዓመት ስትራቴጂክ እቅድ መዘጋጀቱ ተገለጠ። የአማራ ክልል የአካባቢና ደን ጥበቃ ባለስልጣን በሰሜን ሸዋ ዞን የሚገኘውን የመንዝ ጓሳ የማህበረሰብ ጥብቅ ስፍራ የቀጣይ 10 ዓመት የማኔጅመንት ስትራቴጂክ እቅድ ለማጽደቅና ወደ ስራ ለማስገባት በደብረ ብርሃን ከተማ የምክክር መድረክ እያካሄድኩ ነው ብሏል። የባለስልጣኑ ምክትል ኃላፊ አቶ ተሾመ አግማስ እንደተናገሩት ጥብቅ ስፍራው በኢትዮጵያ የማህበረሰብ አቀፍ ጥብቅ ስፍራ የረጅም ዘመን ታሪክ ያለውና በጠንካራ ባህልና እሴት ከ400 ዓመታት በላይ ተጠብቆ የኖረ የማህበረሰብ ጥብቅ ስፍራ ነው ብለዋል። አካባቢው የውጭና የሀገር ውስጥ ጎብኚዎችን ቀልብ እየሳበ መምጣቱንም አክለዋል። መስህቡን በዓለም አቀፍ ደረጃ ደህንነቱ የተጠበቀና የዘላቂ የተፈጥሮ ቱሪዝም ምርት ለማድረግ የ10 ዓመት የስርዓተ አያያዝ እቅድ ማዘጋጀታቸውን ነው አቶ ተሾመ የገለጡት። የባለስልጣኑ የህዝብ ግንኙነት ኃላፊ አቶ ጋሻው እሸቱ በበኩላቸው የ10 ዓመት የስርዓተ ምህዳር አያያዝ እቅድ የዘርፉ ከፍተኛ ባለሙያዎች የተሳተፉበትና የረጅም ጊዜ ጥናት የተደረገበት መሆኑን ገልጠው የጥብቅ ስፍራውን የወደፊት ዕጣ ፈንታ የሚወስን እቅድ መሆኑን ተናግረዋል። በምክክር መድረኩ የፌዴራልና የክልል እንዲሁም የዞንና የወረዳ ባለድርሻ አካላትም እየተሳተፉ ይገኛሉ ሲል
የአማራ ክልል የአካባቢና ደን ጥበቃ ባለስልጣን ማህበራዊ ትስስር ገጹ ነው ዘገባውን ያገኘ ነው። ለትንሳኤ በዓል የእርድ እንስሳትን በበቂ ሁኔታ ለማቅረብ ዝግጅት መደረጉ ተገለጠ። በማዕከላዊ ጎንደር ዞን ለትንሳኤ በዓል የእርድ እንስሳትን በበቂ ሁኔታ ለማቅረብ ዝግጅት መደረጉን የእንስሳትና ዓሳ ሀብት ልማት ጽሕፈት ቤት ነው ያስታወቀው። የማዕከላዊ ጎንደር ዞን እንስሳትና ዓሳ ሀብት ልማት ጽሕፈት ቤት ኃላፊ አቶ ምስጋናው ታከለ ለትንሳኤ በዓል የእርድ እንስሳትን በተመጣጣኝ ዋጋና በበቂ ሁኔታ ለማቅረብ ዝግጅት መደረጉም ተናግረዋል። 278705 የበሬ ሰንጋዎች፣ 430,000 በግና ፍየል እንዲሁም 380,700 የዶሮና እስከ 31 ሚሊዮን በላይ እንቁላል በበቂ መጠንና በተመጣጣኝ ዋጋ ለህብረተሰቡ ለማቅረብ በዝግጅት ላይ እንገኛለን ተብሏል። በዚህ ተግባር ከ149,798 በላይ ወጣቶችና ኢንተርፕራይዞች እንዲሁም አርሶ አደሮች የተሳተፉ ሲሆን የደለቡ ሰንጋዎችን ጨምሮ ለትንሳኤ በዓል ገበያ የሚቀርብበት ሁኔታም ተመቻችቷል ተብሏል። ምርቶችን በተመጣጣኝ ዋጋ በቀጥታ ለተጠቃሚው ለማቅረብ በወረዳው ከተሞችና በተለያዩ የመሸጫ ሱቆች ተዘጋጅቷልም ነው ያሉት። ህብረተሰቡን ወደ ተዘጋጁት የገበያ ማዕከላትና ሱቆች በመሄድ እንቁላል፣ ዶሮና ሌሎች ለበዓል የሚያስፈልጉ ምርቶችን በተመጣጣኝ ዋጋ በመግዛት መጠቀም እንደሚችልም አመላክቷል ሲል የማዕከላዊ ጎንደር ዞን ኮሚኒኬሽን ዘግቧል። በወቅታዊ ሰላምና ጸጥታ ጉዳዮች ዙሪያ ውይይት ተካሄደ። በሰሜን አቸፈር ወረዳ በአንበሽንና በኢስማላ ከሚገኙ ቀበሌዎች ከተውጣጡ የማህበረሰብ ክፍሎች ጋር በወቅታዊ የሰላምና ጸጥታ ጉዳዮች ዙሪያ ውይይት ተካሂዷል። በውይይቱ አካባቢ ዘላቂ ሰላም እንዲሰፍን ሁሉም የድርሻውን መወጣት እንዳለበት የጋራ መግባባት ላይም ተደርሷል። በውይይቱ መድረኩ በቀጠናው የሚገኙ መከላከያ መኮንን አመራሮች፣ የወረዳው የፖለቲካና የጸጥታ አመራሮችና ልዩ ልዩ የማህበረሰብ ክፍሎች መገኘታቸውን ከሰሜን አቸፈር ወረዳ ብልጽግና ፓርቲ የማህበራዊ ትስስር ገጽ ያገኘነው መረጃ ያመለክታል። የአማራ ክልል የአጀንዳ ማሰባሰብ ሂደት ማጠቃላይ መርሃ ግብር እየተካሄደ ነው አለ። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል ሲካሄድ የነበረውን አጀንዳ ማሰባሰብ ሂደት የማጠቃላይ መርሃ ግብር ዛሬ አካሂዷል። በማጠቃለያ ዝግጅት የአማራ ክልል ከፍተኛ መሪዎች፣ የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነሮችና በአጀንዳ ማሰባሰቡ ሂደት የተሳተፉ ተወካዮች ተገኝተዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ከመጋቢት 27 ቀን 2017 ዓ.ም ጀምሮ በአማራ ክልል አጀንዳ ሲያሰባስብ መሰንበቱ ይታወሳል ተብሏል። ሰቆጣ ጥሩ ነው ስጋ በልቶ ጠጂ፣ ትንሽ የሚያስፈራው ባትንኩኝ ነው እንጂ። ሰቆጣ ጥሩ ነው ስጋ በልቶ ጠጂ፣ ትንሽ የሚያስፈራው ባትንኩኝ ነው እንጂ። የተለያዩ ድምፃውያን ያዜሙላት በኢትዮጵያውያን ሙዚቃ ኢንዱስትሪ በደማቅ የሚጠቀሱ ድምፃውያን የፈሩባት፣ አጥንት የሌላቸው የሚመስሉ ተወዛዋዦች የሚያረግዱባት ናት የዋግ ብሔረሰብ አስተዳደር መዲና ሰቆጣ። ካልተቀጠቀጠ አይበላም ቋንጣ፣ የዋግ ሹሞች ሀገር እንዴት ነው ሰቆጣ የተባለለት ሰቆጣ በኢትዮጵያ ስርዓተ መንግስት የራሷ ቀለም ያላት ናት። የዋግ ኽምራ ብሔረሰብ አስተዳደር ፖለቲካ፣ ምጣኔ ሀብት፣ የታሪክና የባህል ማዕከልም ናት። የአክሱም ስርወ መንግስት ማክተምን ተከትሎ በ11ኛው መቶ ክፍለ ዘመን ስርወ መንግስቱ በዛግዌ የመሰረተው መሪ ተክለ ሃይማኖት መናገሻው ላስታ ላሊበላ አደረገ እያለ እንድትጎበኙት የሚያስታውቅ የአማራ ክልል ኮሚኒኬሽን የዘገበ ነው። ሰቆጣን ጎብኙ፣ ላሊበላን ጎብኙ፣ ብዙ አክሱምን ጎብኙ፣ ኢትዮጵያን ጎብኙ። በዚሁ አማራ ክልልን በዜና እንመልከት በሚለው ላይ በሌማት ትሩፋት ተግባራት ለማህበረሰቡ የተመጣጠነ ምግብ ከማቅረብ በተጨማሪ ለብዙ ወጣቶች የስራ እድል እየተፈጠረ መሆኑ ተገለጠ። በሌማት ትሩፋት ተግባራት ለማህበረሰቡ የተመጣጠነ ምግብ ከማቅረብ በተጨማሪ ለብዙ ወጣቶች የስራ እድል እየተፈጠረ መሆኑን የምዕራብ ጎጃም ዞን እንስሳትና ዓሳ ሀብት ልማት ተጠሪ ጽሕፈት ቤት ነው የገለጠው። የተከበራቸው የጉባሎች ቤተሰቦች የአማራ ክልልን በዜና እንመልከት። እንደምታስታውሱት እዚህ ከወሎ ሰሜን ሸዋ እያልን ጎጃም፣ ጎንደር ሁሉንም ቦታዎች የሚዳስሱ ዜናዎች ነው። ትኩረት ሰጣችሁ እንድሰሙንና ባንዳዊ ጽንፈኞች የኢትዮጵያን በጠላትነት የሚያገለግሉ የእፉኝት ልጆች የሚጮሁትን ጩኸትና እዚህ ጋር ያለውን እውነታ በማገናዘብ የሚበጀው እንድትረዱ ነው ትኩረት እንድሰጡ ለማሳሰብ እዚህ ጋር የገባሁት። የምዕራብ ጎጃም ዞን እንስሳትና ዓሳ ሀብት ልማት ተጠሪ ጽሕፈት ቤት ኃላፊ ዶክተር ቻላቸው ቸኮል የልማት ትሩፋት ስራውን በዞን ውስጥ ካሉ 12 ወረዳዎችና ከተማ አስተዳደሮች በ8 ወረዳና ከተማ አስተዳደር ማስፋፋት መቻሉም ተናግረዋል። በእነዚህ ወረዳዎችና በኢንተርፕራይዝ ተደራጅተው የተደራጁ ወጣቶች በግላቸው ወተት ልማት፣ በእንቁላል፣ የዓሳ፣ በእንስሳት ድልብና በንብ ማነብ ስራ በማሰማራት ማህበረሰቡ የተመጣጠነ ምግብ በቅርብ እንዲያገኝ ከማድረግ በተጨማሪ ለብዙ ማህበረሰቡ የስራ እድል መፍጠር መቻላቸውንም አክለዋል።
የፍኖተ ሰላም ከተማ አስተዳደር እሳትና አሳ ሀብት ልማት ተጠሪ ጽሕፈት ቤት ኃላፊ ዶክተር ላቀው ኑርልኝ በበኩላቸው የልማት ትሩፋት ስራውን ውጤታማ ለማድረግና የስራ ዕድል ተጠቃሚዎችን ቁጥር ለማሳደግ እየተሰራ መሆኑን ተናግረዋል። የአማን ደሳለኝና ጓደኞቹ ኢንተርፕራይዝ አባል ወጣቶች ጌትነት ጥሩነህ በበኩሉ ከጓደኞቹ ጋር በማህበር ተደራጅተው ከተማ አስተዳደር ባመቻቸላቸው የመስሪያ ቦታና የተዘዋዋሪ ብድር የ45 ቀን የዶሮ ጫጭቶችን በማሳደግና ለማህበረሰቡ በማከፋፈል ካፒታላቸውን ወደ 400,000 ብር ማሳደጋቸውን ተናግረዋል። በዚህም ውጤታማ ነን ሲሉም ነው የተናገሩት። የመረጃውን ያደረሰን የምዕራብ ጎጃም ዞን ኮሚኒኬሽን ነው። የኑሮ ውድነቱን ለመቀነስ መሰረታዊ የፍጆታ እቃዎችና የምርቶችን በተመጣጣኝ ዋጋ እየቀረበ መሆኑ ተገለጸ። በደቡብ ወሎ ዞን በቃሉ ወረዳ በማህበረሰቡ ዘንድ የሚስተዋለውን የኑሮ ውድነት ለመቀነስ መሰረታዊ የፍጆታ እቃዎችና ምርቶችን በተመጣጣኝ ዋጋ እያቀረበ መሆኑን የወረዳው ገበያ ልማት ጽሕፈት ቤት ነው ያስታወቀው። የወረዳው የንግድና ገበያ ልማት ጽሕፈት ቤት ኃላፊ አቶ ዳውድ አስፋው እንደተናገሩት የመንግስት ሰራተኛውና የህዝቡን የኑሮ ጫና ለማስተካከል ገበያን ለማረጋጋት የተለያዩ የፍጆታ እቃዎችን በሸማቾች ማህበር በኩል በማቅረብ ላይ መሆናቸውን ተናግረዋል ብለዋል የቃሉ ወረዳ ኮሚኒኬሽን ቢሮ በዘገባው። በመጨረሻም እንድሬት የመረረ ነገር ነው። የአማራ ገበሬ ድምፅ በሆዳሞች ጩኸት ድምፅ የታፈነው በዱርዬዎች አሻጥር ጩኸቱን የተቀማው በሴራ ፖለቲካ አራማጆች ያለ ስሙ ስም የተሰጠው የአማራ ገበሬ ይናገራል። የዚህ ገበሬ ድምፅ የኢትዮጵያውያን ሁሉ ድምፅ ነው። በተለይ የአማራ ገበሬ ድምፅ ነው። እናታችንስ ኢትዮጵያ ነች ይላል ድምፁ እየተንቀጠቀጠ በቁጭት ከረዳህ ወገንህን እርዳ፣ ጉልበትህ ካለህ ህዝብህን እርዳ። እናታችን ኢትዮጵያ ነች። እንደ ልባችን ተንፍሰን እንደ ልባችን አውግተን ለምንኖር ይላል። ይሄ ያን የነተበ ልብስ ለብሶ ሀገር የሚያክም ቅዱስ ቃል የሚዘራ የአማራ ገበሬ ይላል ዘገባው። አማራ ለኢትዮጵያ ያለውን ፍቅር በፕሮፓጋንዳ ጋጋታ ከልቡ ማውጣት አይችልም። በሐሰት ዶክመንተሪ መፋቅ አይቻለውም። ከሌላው ህዝብ ጋር እንዲባላና በሀገሩ ተስፋ እንዲቆርጥ ይህንን ሁሉ መርዝ ስትግተው ኖረህ ዛሬም በዚህ ህዝብ አንደበት ኢትዮጵያ ስትጠራ ሰውነትህን ይነዝርሃል። የእያንዳንዱ የኢትዮጵያ ገበሬ ድምፅ ይሄ ነው። ምድር ላይ ያለው ህዝባችን አሁንም በኢትዮጵያ ፍቅር የተለከፈ ነው። ከኢትዮጵያ ገበሬ ልብ ሀገሩን መንጠቅ አትችልም። እኛ ደግሞ የዚህ ገበሬ ልጆች ነን። ለኢትዮጵያ እንሞታለን፣ ለኢትዮጵያ እንታገላለን። እንዲህ ይላል ገበሬው። አሶሳ ሄደን አርሰን የምንበላ ጀግኖች በገዛ ጓዳችን መከራችንን በላን እያለ ሀቅ ነው። ዛሬ አማራ እየተሰቃየ ያለው በገዛ ቀየው በእጁ ባሳደጋቸው ልጆቹ ነው። ዛሬ መምህር ይገላል፣ ተማሪ ይገላል፣ ገበሬ ይገደላል፣ አዛውንት በዳዴ ሂድ ይባላል፣ ካህን ይታሰራል፣ ሐኪም ይረሸናል። ነፃነት ምን እንደሆነ የማያውቁ ህፃናት መሳሪያ አንግተው አማራን ከአማራ ነፃ ካላወጣ ነው እያሉ ሰላም ነሱት። ማሳውን በእሳት አረሱት። ከሌሎችም ወንድም ኢትዮጵያውያን ጋር በፍቅር እንዳይኖር አጥር ሰሩለት። አጥር ለማያቆመው ህዝብ የጥላቻ አጥር ተገነባ። እንደ ሬት የመረረ ነገር ነው። ምን ነው ባላሳየኝ አለ ይህ ምስኪን ገበሬ። እግዚአብሔር ይህንን ህዝብ ይታደገው፣ ኢትዮጵያንም ያሻግራት እንላለን። እናመሰግናለን። የተከበራቸው የጉባኤዎች ቤተሰቦች አማራ ክልል በዜና እንመልከት። ከጽንፈኞችና ከቆሻሾች አንደበታቸው ላይ ያለችውን የአማራ ክልል እውነታና እውነታውን ደግሞ መሬት ላይ ያለውን ነገር ከዚህ እንደሚከተለው ምናነበው ለዛ ነው። የሚበጀውን ትረዱ፣ የሚበጀውን ታውቁ ዘንድ፣ የሚበጀውንም ታደርጉ ዘንድ ይኸው እነሆ አማራ ክልልን በዜና እንመልከት። በዚሁ ጨርሰናል። በሌላ ጊዜ እስከምንገናኝ መልካም ጊዜ